እና እንዲህም ሆነ በ27ኛው ዓመት እንግዲህ 66ቱ መጽሐፍ በአራት ዋና ሀሳብ ክፍዬ ነው ማስተምረው። የመጀመሪያው አፈጣጠር ነው። ሁለተኛው የሰው ልጅ ውድቀት ነው። ሶስተኛው የክርስቶስ ቤዛነት ነው። አራተኛው የክርስቶስ ዳግም ምጽአት ነው። ይሄ ነው ፍሬምወርኩ። ደግሞ አለው የመጀመሪያው አፈጣጠር ነው። ሁለተኛው የሰው ልጅ ውድቀት ነው። ሶስተኛው የክርስቶስ ቤዛነት ነው። አራተኛው የክርስቶስ ዳግም ምጽአት ነው። ይሄ ነው ሚሽኑ። ይሄ ነው የ66ቱ መጽሐፍ ፍሬምወርኩ ይሄ ነው። ምክንያቱም ፍጥረት ስለተመሰረተ ነው። በፍጥረት አንድ የተፈጠረ ነገር ኖረ። ያ የተፈጠረ ነገር ደግሞ በሚገባ ደግሞ ስላልተያዘ ውድቀት ተጀመረ። ውድቀት ካለ መነሳት ደግሞ ይኖራልና ደግሞ ያን ነገር የሚያስነሳ ደግሞ ምን ያስፈልጋል? ቤዛ ያስፈልጋል ማለት አንዱ ስለ ሁሉ ሞተ ያ ነው። ቤዛ ያስፈልጋል። ያ ቤዛ ደግሞ ምንድነው? ትንሣኤ የሚባል አለ፣ ዳግም ምጽአት የሚባል ደግሞ አለ። ምክንያቱም ትንሣኤ ባለው ደግሞ ክርስትና አይኖርምና ባለፈው ሊሊ እናት ባለፈው ጊዜ እዛ ላይ ቃል አካፍል ነበርና እኔ እና እዛ ላይ ያካፈልኩት ቃል ምንድነው? በክርስቶስ ላልሆኑ ነው፣ ለነሱ ነው። በአንደኛ ተሰሎንቄ ላይ በክርስቶስ ላልሆኑ ነው ሞቱ የሚባሉት፣ በክርስቶስ ላሉ ደግሞ አንቀላፉ ነው የሚባለው። እና ስለዚህ ማንቀላፋት ትፈልጋላችሁ ወይስ ሞት የሚባለው ትፈልጋላችሁ የሚል ነው የጀመርኩት ጅማሬ ማለት ነው። ስለዚህ ምክንያቱም ትንሣኤ የሚባል ባይኖር ክርስትና አይኖርም ማለት ነው። እና ያ ደግሞ ያ የትንሣኤው መንፈስ ክርስቶስ ከሙታን ሲያስነሳው አለቃ አድርጎ ጌታ አድርጎ አስጠን አድርጎ ገዢ አድርጎ ለቤተክርስቲያን ራስና ሙላት አድርጎ ነው የሰጠው። ያ የትንሣኤው ጉልበት ያ የትንሣኤው መንፈስ ደግሞ ክርስቶስን ከሙታን ካስነሳ በኋላ እንደገና ደግሞ በቀኝ ከክርስቶስ ጋር በቀኝ አልተቀመጠም። ያ መንፈስ ጳውሎስ ላይ ያ መንፈስ ደግሞ አለ ለእናንተ ለሚሞተው ሰውነታቸው ሕይወትን ይሰጣል። ስለዚህ እኛ በጌታ ያለ ነው። ሞት ለእኛ ምናችን ነው? አንቀላፋንም ባለው ጥቅማችን ነው። ደግሞ ያንቀላፉትን ደግሞ አንቀድማቸውም። ዛሬ የሚሞቱ ቢሆኑ አንቀድማቸውም አስተር መጽሐፍ ቅዱስ ስለሚል ማለት እና ግን በጌታ ላልሆኑ ነው ሞቱ የሚባለው። ለዚህ ነው ከሙታን መካከል እንደምትፈልጉታላችሁ ማርያውን ከሙታን መካከል ትፈልጋላችሁ እና ሙታናቸውን ይቅበሩ ተዋቸው ያለው። ምክንያቱም ትንሣኤ የላቸው። እሱ ነው እኔ ሁል ጊዜ ስለ ወንጌል ስለማስብ የሚያስጨንቀኝ ጉዳይ ይሄ ነው። ሰው ትንሣኤ ይቀበል ዘመኑ እንዳይጠቀለል ሞት እንዳይባል ማለት ነው። ስለዚህ እነዚህ አራቱ እንግዲህ የመጽሐፍ ቅዱሳችን ፍሬምወርኮች ናቸው ማለት ነው እና ኒው ቴስትመንት ኦልድ ቴስትመንትን በአራት ነው ብዙዎች እየከፈሉ ያሉት። አሁን ደግሞ የመጽሐፍ ተንታኞች ደግሞ በአምስት እንደሆነ እንደሚከፈል ደግሞ እየተናገሩ ነው ያሉት። የመጀመሪያው ፔንታቶክ ወይም ቶራ የህግ መጽሐፍ ነው። እንደዚህ አምስቱ ከዛ ፍርስ ከዘዳግም ያሉት የሙሴ ህግ መጽሐፍ ነው እና እንደዚህ የህግ መጽሐፍ ፊልጶስ እና አንድሪያስ ናትናኤልን ሄደው ጠየቁት፣ እንዲህ አሉት ሙሴ በህግ መጽሐፍ የጻፈው ዘሪትን ወርድ ነቢያት የተናገሩለት ዘ ስፖክን ወርድ ዘ ፐርሰን ወርድ የሆነውን ኢየሱስን አግኝተነዋል አሉት። ሙሴ በህግ መጽሐፍ የጻፈው ነቢያት የተናገሩለት ቃል የሆነውን ኢየሱስን አግኝተነዋል አሉት። እና እንግዲህ የህግን መጽሐፍ ነው እንግዲህ የሙሴ የኤልያስ ደግሞ የነቢያትን ነው። እና ስለዚህ እነዚህ ሪትን ወርድ እና ስፖክን ወርድ ናቸው፣ ወደ ፐርሰን ወርድ የሚያመጡ ካርጎዎች ናቸው። እና እንደገና የሙሴ እናት ድግላን ሰራች፣ ቅጥራን ለቀለቀችው። ካፊር ከፈር ይሏል የዕብራይስጥ ቋንቋ። የክርስቶስ ደምን ነው የሚያመለክተው። ኖህም መርከብ ሰራና ቅጥራን ለቀለቀው። ኖህን ያዳነው የሰራው መርከብ አይደለም፣ በሰራው መርከብ ላይ መገኘቱ ነው። ሁለቱንም እንግዲህ ፍርዳቸው የሚጸናው በውሃ ስለሆነ የሙሴና ስራችሁ ድግላንና ነው የሰራው ደግሞ መርከብ፣ ሁለቱም አርክ ነው። እነዚህ ደግሞ መንገድ ጠራጊዎች ለማ ዘአርኮ ዘከበደን ለቃል ኪዳኑ ታቦት ማለት ነው። ታቦቱ ማለት የቀራንዮው ጀግና ኢየሱስ ነው። ክብሩን ሲውሰድ እንደ እግዚአብሔር ያለ ማንም የለምና አምስቱ የህግ መጽሐፍቶች ናቸው። ሌላው ደግሞ የታሪክ መጽሐፍ የሚባለው ከኢያሱ እስከ አስቴር ያሉ 12ቱ ነው የታሪክ መጽሐፍ የሚባለው ማለት ነው። ከዛ ደግሞ የግጥምና የቅኔ የሚባለው ኢዮብ እስከ መኃልየ ያለው ደግሞ አምስቱ ነው። ዛ አምስቱ ከኢዮብ እስከ መኃልየ ያለው አምስቱ የግጥምና የቅኔ መጽሐፍ ይባላሉ። ከዛ ደግሞ የነቢያት መጽሐፍ ነው። የነቢያት መጽሐፍ 17 ነው። 12ቱ ትናንሽ፣ አምስቱ ትላልቅ ነው። ኢሳይያስ፣ ኤርሚያስ፣ ኤርሚያስ፣ ዳንኤልና ሕዝቅኤል ማለት ነው። እና በጣም ይገርማቸዋል። እዚህ ላይ እንግዲህ አምስተኛ መጽሐፍ ብለው አሁን እየተከራከሩ ያሉት ዘ ቡክ ኦፍ ዳንኤል የዳንኤልን መጽሐፍ ነው። ዳንኤል መጽሐፍ ባይዘወይ የትንቢት መጽሐፍ ነው እና ዳንኤል 3 ሲዝኖችን ተናግሯል። ለዮሐንስም ከዚህ ቤት የሆነውን አሁን እየሆነ ያለው እንደት የሚሆነው መጽሐፍ ፓስት ቴንስ፣ ፕሬዘንት ኮንቲኒዩስ እና ፊውቸር ቴንስ ነው የሚለው እና ስለዚህ ዳንኤል ማታ ተናግሮ
ጠዋት የተፈጸመ ትንቢት አለ። ማኔ ቴቄል ፋሪስ አለ። ማታ ተናገረ፣ ጠዋት ተፈጸመ። አንደኛ በዳንኤል ዘመን የተደረገው ነው። ሁለተኛው ደግሞ ሶስተኛው ደግሞ ከዳንኤል ጋር አብረን ደግሞ ወደፊት የምንጠብቀው እሱ ሲዝን ነው። ስለዚህ የዳንኤል መጽሐፍ እንደ አምስተኛ መጽሐፍ መሆን አለበት ብሎ እየተከራከሩ ያለበት ሀሳብ ነው የምነግራቸው። እና አሁን ወደ ኒው ቴስትመንት መጣ። ኒው ቴስትመንት ስንመጣ እንግዲህ የኒው ቴስትመንት ዋና እምብርት ፒለር መጽሐፍ የሚባሉት ወንጌላቶች ናቸው። አራቱ ወንጌላቶች ናቸው፣ ማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ። የሚገርማችሁ ነው እነዚህ አራቱ ወንጌላቶች ደግሞ ሴንተር ያደረጉት ጂሰስ ክራይስት ጋር ነው። ማቴዎስ ኪንግነቱን ነው ያስቀመጠው። ኢየሱስ ንጉስ ነው። ለምን? ለሮም ስለተላከ። ለሮም፣ ለግሪክ፣ ለአይሁድና ለአሕዛብ ነው የተላኩት። በተላኩት ልክ ነው ክርስቶስን የገለጡት። ሁለተኛው ደግሞ ማርቆስ ነው። ማርቆስ ደግሞ ሰርቫንት መሆኑን አገልጋይ መሆኑን ያስቀምጠው። የሰው ልጅ ሊያገለግል እንጂ እኛ ልናገለግለው አልመጣም። ሉቃስ ደግሞ ሂውማኒቲ መሆኑን የፍጹም ስም አምላክ ሆኖ የመጣው አምላካችን ጌታችን ራሱን ባዶ አድርጎ አምላክና ጌታ ሆኖ ራሱን ባዶ አድርጎ ነው የመጣው። እነዚህ ሶስቱ ማቴዎስ፣ ማርቆስና ሉቃስ በስለመለኮት ሲኖፕቲክ ቴዎሎጂ ይባላሉ። ሲኖፕቲክ ቴዎሎጂ ማለት እኩል ትይዩ ያላቸው፣ እኩል አመለካከት በጂሰስ ክራይስት ላይ ያላቸው ናቸው። ከነዚህ በጣም ለየት የሚለው ዮሐንስ ነው። በጣም ይገርመኛል። ዮሐንስ በጣም የሚገርመኝ ነው። እና ዮሐንስ እንደው የጋኛው ማካፈላችሁ ቃል መልእክት ስለሆነ ይህን ላይ ያይዝላችሁ ብዬ ነው። ምክንያቱም ነገር ልንገናኝ ስላለ ቢዚነትም ስላለና ይገርማችኋል። ዮሐንስ ግን መለኮት መሆኑን ያስቀመጠው መለኮት የሚገርም ነው። ከነሱ ከሶስቱ ይለያል ዮሐንስ። እና ኢነር ሰርክል የሚል አስተምራለሁ አንድ ትምህርትና ክርስቶስም ብዙዎች ተጋፉት። ዮሐንስ ወንጌል 26 ማን ነው 6 ከ26 እስከ 71 ላይ ያሉትን ተጋፉትና የመጨረሻው ክፍል ላይ 71 እና 72 74 ማን ነው ከ63 እስከ 60 እስከ 70 ምናምን ያለው ላይ ሲደርሱ አገኙትና ስለበላችሁና ስለጠጣችሁ ነው እኔን የፈለጋችሁኝ አላቸው። እና ስለዚህ እስኪ ቼክ ላርጋቸው እውነት እኔን የሚከተሉ ናቸው አለና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ፊልትሬሽን አንድ ማጣሪያ ነገር አዘጋጀ። መድኃኒታችን ኢየሱስ ክርስቶስ ምንድን ያደረገው? ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም። እንዴት የሚዘገንን ንግግር ነው ብለው ብዙዎቹ ከመከቱ ወደ ኋላ ከ5000 ወደ 3000 ከ3000 ደግሞ ወደ 120 ከ120 ወደ 70 ከ70 ወደ 12። አሁን እዚህ ላይ ቆም አንድ ፖን ነገር ላስታውሳችሁ፣ ፖዝ ላድርገውና ራእይ መጽሐፍ ላይ ስናይ ይገርማቸዋል። የሮም ንጉስ ዶትማን ከፍቅር ሐዋርያ ከቀረው አንዱ ዮሐንስ ቀርቷልና እሱን አድናችሁ ያዙልኝ። እዚህ ሮም ውስጥ የክርስቲያኖች የወንጌል ዘር መጥፋት አለበት አለ። ሮም ውስጥ አድኖ ተያዘ። ከዛ አድኖ ከተያዘ በኋላ መጽሐፍ እንዲጻፍ ማን ጻፈ የሚለውን ሐሳብ ከዚህ ጋር ማያዝ ስለፈለኩ ነው። እና ከዛ በኋላ ታድኖ መጣና ተያዘ። በቃ ትልቅ ዓላማ ነው ስብሰባው የተሰበሰበው። አንደኛ ዮሐንስን ለመግደል የመጨረሻው ሐዋርያቱ ስለሆነ ሌሎቹ 11 ሰማዕታት ሞተዋል። እንደውም ያዩትን የሰሙትን ሳይናገሩ ነው ሰማዕታት ሞተዋል። ግን ያለ ምስክር የማይተው ጌታ ያንን ለምሳሌ 9 ያላዩትን 3ቱ አይተዋል። 3ቱ ያላዩትን ደግሞ አንድ ላይ ሆኖ 12 ደግሞ አንድ ላይ ያዩት አለ። 9 ደግሞ ያላዩት አለ። 3ቱ ያዩትን አላዩም። ስለዚህ ዞሮ 11 ሰማዕታት ሞተዋል፣ ያዩትን ሳይመሰክሩ ማለት ነው። አሁን የቀረው ዮሐንስ ነው። እሱም ደግሞ ያየውን ሳይመሰክር ሰማዕታት ሞት ነው። ስለዚህ ዶክማን በምን እንግደሉ አለ። በፈላ ዘይት ገደል ተባለ። ዘይቱ ዘጋጀ የሚለው የምትለው ነገር አለ ሲባል የለም ከአሁን ይሞታል ተብሎ ሲታይ ቀጥታ እዛው ሲገባ አልሞተም። ዶትማን በጣም ተበሳጨና ጭራሽ ክርስቲያን የወንጌል ዘር እዚህ ይጠፋል ብዬ ሳስብ አበበ በሉ አይኔ ወደማይበት የሰው ዘር ወደማይበት ምን ደሴት ፈጥሞ ወደ ሲውሳችሁ ሰሩልኝ። ፈጥሞ ደሴት እንግዲህ አውቃታለሁ፣ መርከብ ላይ ሰርቻለሁ። ፈጥሞ ደሴት፣ ዳላክ ደሴት፣ ዲዮስያስ ደሴት፣ ፋጡማ ደሴት፣ ካሌብ ደሴት፣ እንደገና ደግሞ ካሌብ ደሴት ማን ነው ጽዮ ደሴት የምትባላለች። እና እነዚህ ደሴቶች እንግዲህ ፈጥሞ ደሴትን ስናስባት በጣም ትንሽ ናት። ግን እዛ ማን ዮሐንስ ሲታሰር እኔ ታሰራለሁ እንጂ ዘንፍስ ግን አይታሰርም ማለት እግዚአብሔር ሰውና እዛ ሲታሰር ከ2 ዓመት በኋላ ዶትማን ሞተ። ዶትማን ከሞተ በኋላ አሁን ዮሐንስ ከእስር ቤት ወጥቶ ቀጥታ ወደ ኢትዮጵያ ነው መጣው። 7ቱ አብያተ ክርስቲያናት ህብረት መጥቷል። በኤፌሶን እያገለገለ አሁንም በተመረዘ ምግብ ሊገሉት ፈለጉ። አሁን ከዛም እግዚአብሔር አዳነውና አሁን መመስከር ጀመረ። 11ዱ ያላዩትን እሱ መመስከር ጀመረ። አንደኛ ማቴዎስ ወንጌል እንዴት ተጻፈ፣ ማርቆስ ወንጌል እንዴት ተጻፈ፣ ሉቃስ ወንጌል እንዴት ተጻፈ፣
ተመልከቱ እናንተ የአባቴ ብሩካን። ዮሐንስ ወንጌል 1ኛ ዮሐንስ፣ 2ኛ ዮሐንስ፣ 3ኛ ዮሐንስ ዮሐንስን ራእይ መስክሮ በ101 ዓመቱ ነው ወደ አባቱ ሄደው ያለ ምስክር የማይተው ጌታ እንዴት እንደተጻፈ እንደዚህ ሁሉ መስክሮ ወንጌላት መስክሮ ማለት ነው። በጣም ይገርመኛል። ዮሐንስንና ራእይን መለያየት በጣም ከባድ ነው። ማን ነው? ዘፍጥረትን ማለት ነው። አሁን ዘፍጥረት ላይ በጣም የሚገርም ሀሳብ አለና በጣም ይገርመኛል። እንደ እግዚአብሔር ያለ ማንም የለም። እናንተ የአባቴ ብሩካንና ዮሐንስና ሙሴ የኖሩበት ዘመን የተለያየ ነው። በሁለት መካከል 1800 ዓመት ልዩነት አለው። ራእይን ለማወቅ ዘፍጥረትና ዮሐንስን አንድ ላይ ማንበብ አስፈላጊ ነው። ዮሐንስ 1:1-3 እና ዘፍጥረት 1:1 ሙሴ ሰማይና ምድርን መፈጠሩን ይናገራል። ዮሐንስ ደግሞ ሰማይና ምድር ማለፉን ይናገራል። ሙሴ ኃጢአት ወደ ዓለም መግባቱን ይናገራል። ከእንግዲህ ወዲህ ኃጢአት ከቶ አይሆንም ይላል ደግሞ ዮሐንስ። ሙሴ ሞት መግባቱን ይናገራል። ከእንግዲህ ወዲህ ሞት አይሆንም ይላል ደግሞ ዮሐንስ በትንቢተ መጽሐፉ ማለት ነው። ሙሴ መርገም መጀመሩ ይናገራል። ዮሐንስ ደግሞ ከእንግዲህ ወዲህ መርገም ከቶ አይሆንም ይላል። ሙሴ ባቢሎንን ይናገራል። ዮሐንስ ደግሞ አዲስቱ ኢየሩሳሌምን ይናገራል። ሙሴ የአዳምና የሔዋን ጋብቻ ይናገራል። ዮሐንስ የቤተክርስቲያንና የሙሽራውን ይናገራል። መጽሐፍ በወሰደ ጊዜ 24 ሽማግሌዎችና ይተነትነዋል። አሁን ምንድን ነው እዚህ ጋር ሀሳቡን ስንመለከት አጠቃላይ ፒክቸር እንዲኖረን ነው ይሄን ያስቀመጥኩትና የመጨረሻው ሀሳቢ አንድ ነገር ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓርብ ቀን በጌተሰማኒ የደም ላብ ነው ያላበው። በጌተሰማኒ ጌተሰማኒ ማለት ራስን የመካድ ቦታ ነው። ጎልጎታ የመስዋዕት ቦታ ነው። ኢየሩሳሌም ኃይለ መቀበያ ቦታ ነው። በጌተሰማኒ ጌታችን ኢየሱስ ክርስቶስ ለሁለት ትላልቅ ዓላማ ነው የደም ላብ ያላበው። ትግል ነበረ። ምክንያቱም ከአብ ጋር ሊለይ አምላኬ ለምን ተውከኝ ወደሚለው ኮንቴክስት ውስጥ ሊገባ ነው። ወደ መስቀል መከራ ሊሄድ ነው። ብቻውን ሊሆን ነው። እዛ ላይ አንዱ ስለ ሁሉ ሞተ ሲባል በአንዱ በአዳም ምክንያት ሞት ገባ፣ በአንዱ በክርስቶስ ምክንያት ደግሞ ሕይወትን ሰጠን ይላል። አንዱ ስለ ሁሉ ሊሞት እንደገና ደግሞ ስለተወሰነበት ወደ መስቀል መከራ ሊሄድ ሲል ብቻውን ነው የሚሄደው። አሁን እዛ ላይ ጌተሰማኒ ላይ ራሱን የመካድ ነበረበት። ለዚህ ነው ጭንቅ የሆነው የደም ላብ ያላበው። ለሁለት ትላልቅ ዓላማ ነው። አንደኛ እኔና አብ አንድ እንደሆነ እሱ ይሆን ዘንድ ህብረታችን ከአባቱ ከአብ ከልጁ ከወልድ ከክርስቶስ ኢየሱስ ጋር። ሁለተኛው ደግሞ በጣም ትልቅ ፖይንት ነው የደም ላብ ያላበው በጌተሰማኒ። ሁለተኛው ፍቃዱን ለመፈጸም ነው። አባት ወይ ብትፈቅድ ጽዋ ከኔ ይለፍ፣ ያንተ ፍቃድ እንጂ የእኔ ፍቃድ አይሆናል። የራሱ ፍቃድ ነበረው ወይ? አዎ። የራሱ ፍቃድ ሊፈጽም መጣ? አልመጣም። አብ የላከኝ ፍቃድ ፈጽም ዘንድ ገባኛል። ወገኖቼ እኔ ድነታችንን እንዳይቀልብን እላለሁ። ድነታችን የመጣው ድነታችን። ስለዚህ አምናለሁ ከዚህ በኋላ ደግሞ ነገራችን ላይ ነገር ክርስቶስ ነገር ክርስቶስ መለክ ማነው ደግሞ ስለ መለኮት ትንታኔዎቻችንና በስለ መለኮት ደግሞ የምናልፈው ለምንድን ነው? ለእውቀት ግን ቢሆንም እውቀትን ደግሞ በከፊሉ እናውቃለን ስለሚል ጳውሎስ አሁን ምድራችን ላይ የሚያስፈልገው ምንድን ነው? ሪቫይቫል ካልመጣ በስተቀር አሁን ዘመኑ እያለቀ ነው። እናንተ የአባቴ ብሩካን። ሪቫይቫል ደግሞ የሚመጣበት አንዱ ትልቁ መንገድ ደግሞ በጸሎት ነው። አክሌሽያን የምወደው ለዚህ ነው። አክሌሽያ የጸሎት አገልግሎት ነው። ፓወርፉል ጸሎት ነው የሚጸልየው። ስለዚህን ጸሎት ቀጥሉ። ምክንያቱም አሁን እግዚአብሔር ሊሰራ አለበት። አንድ ዘመኑ እያለቀ ስለሆነ ወደዚህም ሀሳብ የመጣሁት ምንድን ነው? ወደ ዘመኑ እያለቀ ነው። በቃ በዚህ ደግሞ የቁጭ ዘመን ይመጣል። ማን ሰው የማያገለግልበት ጊዜ ይመጣል። እድሜም ይከዳል። የሰው ልጅ ሰባ ብዛት 80 ከዛ በኋላ ድካም ነው። የፈለገው ሀብት ቢኖረን ምን በላው አንድ እንጀራ ነው። የፈለገው ገንዘብ ቢኖረን ወጡን ወርቅ አናጣብቀው፣ እንጀራ ነው የምናጣብቀው። ስለዚህ አሁን ወደ ሀሳቤ ስመጣ ቅድም እንዳልኳቸው የአዲስ ኪዳን ብርት መጽሐፍቶቹ 4 ወንጌላቶች ናቸው። ከዛ ሐዋርያት ሥራ ነው ደግሞ የታሪክ መጽሐፍ፣ ከዛ መልእክቶች መጽሐፍ ናቸው። ከዛ ራእይ መጽሐፍ ናቸው። በ4 ነው የሚከፈሉ። አሁን ወደ ሀሳቤ ስመጣ ወደዚህ ያ እንደ ኢንትሮዳክሽን አድርጌ የነገርኳችሁ ምንድን ነው አንዳንድ ነገር እንዲቀርላችሁ ስለፈለግኩ ነው። ምክንያቱም መሰረታችንን ሚስ እንዳናረግ እንዳንድ በማለት ነው እንደ ስለ መለኮት ትንታኔ ያስቀመጥኩት። የመጽሐፍ ቅዱስም አስተማሪ ስለሆንኩ ባይብል ኮሌጅ አስተማሪ ስለሆንኩኝ እና ወደዚህ ስንመጣ ወደ ሕዝቅኤል ምዕራፍ 29 የሚገርም ነው። ምንድን ነው የማካፈላቸው አልኩት ጌታ። ምንድን ነው የማካፈላቸው? በቃ ይህንን ቃል እንዳካፈላችሁ እግዚአብሔር ብድራትን ይከፍላል። ምን ያህል ጊዜ ሆነው አክሌሽያ የጸሎት አገልግሎት? 10 ዓመት 7 ዓመት 8 ዓመት 10 ዓመት የሚገርም ነው።
አስቡ እንግዲህ ጌታ ይባረክ። 10 ዓመት የሚገርም 10 ዓመት ያስጓዛችሁ ጌታ አሁን የ10 ዓመቱን ብድራት ጌታ ሊከፍል ነው። አሁን እንዲህም ሆነ በ27ኛው ዓመት በመጀመሪያው ወር ከወሩ በመጀመሪያው ቀን የእግዚአብሔር ቃል ወደ እኔ ሲል መጣ። የሰው ልጅ ሆይ የባቢሎን ንጉሥ ነቡከደነፆር ሰራዊቱን በጢሮስ ላይ ጽኑ አገልግሎት የሚለውን አንደርላይን አድርጉበት። ጽኑ አገልግሎት። ከዛስ የጽኑ አገልግሎቱ ደግሞ መገለጫዎች ምንድን ናቸው? ሁለት ነገር ነው። ራሱ ሁሉ የተላጨ አያችሁ፣ የጽኑ አገልግሎቱ ውጤት ራሱ ሁሉ የተላጨ ነው። ሁለተኛ ጫንቃ ሁሉ የተላጠ ሆነ። ከጽኑ አገልግሎት ብርታትና ጉልበት የተነሳ ጸጉር ነበረው፣ የራስ ጸጉር ነበረው፣ ተመለጠ፣ ትከሻው ተላጠ። ይሄ የሚያመለክተው ለዘመናት የከፈለውን ዋጋ ነው። ለስንት ዓመት ነው ግን የሚለው የመጽሐፍ ቅዱስ ተንታኞች የሚሉት ለ13 ዓመት ነው ያገለገለው። ማንን? ንጉሥ ነቡከደነፆር ማን ነው? ጢሮስን። በደንብ ተከታተሉኝ። እንደ እግዚአብሔር ያለ ማንም የለም። ተላጠ ሆኗል። ነገር ግን በላዩ ስላገለው አገልግሎት እርሱና ሰራዊቱ ደሞዝ ከጢሮስ አልተቀበሉም። ለ13 ዓመት ሲያገለግሉ ከጢሮስ እጅ ንጉሥ ነቡከደነፆር ደሞዝ አልተቀበለም። እሱና ሰራዊቱ ደሞዝ አልተቀበሉም። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ እነሆ የግብፅ ምድር ለባቢሎን ንጉሥ ለናቡከደነፆር ሰጠዋለሁ። የግብፅ ምድር ለባቢሎን ንጉሥ፣ የግብፅ ምድር ስለ ደሞዝ ነው እያተናገርኩ ያለው። ሰጠዋለሁ። ብዛቷንም ይወስዳል፣ 1 ምርኳንም ይማርካል፣ 2 ብዝበዛውንም ይበዛብዛል፣ 3 ይህም ለሰራዊቱ ደሞዝ ይሆናል። የሚገርም ተራ ቁጥር 20 ላይ ስለ እኔ ሰርቷልና ስለ አገልግሎቱ ይላል ደሞዝን የግብፅ ምድር ሰጥቼዋለሁ ይላል ጌታ እግዚአብሔር። ግብፅን የሚያክል ሀገር በዛ ሰዓት ላይ ትልቅ ሀገር ናት። የግብፅን ሪሶርስ፣ የግብፅን ፖፑሌሽን ደንሲቲ፣ ሪሶርሱን፣ ሀብቱን፣ ህይወት ያላቸውንም ህይወት የሌላቸውን ሪሶርስ፣ ምድሩ ላይ ያለውን ሪሶርስ ደሞዝ አድርጌ ሰጥቼዋለሁ። ምን ስላደረገ? 13 ዓመት ነው ያገለገሉ። ለመሆኑ አገልግሎቱ ምንድን ነው? ይሄ ነው ውስጤን የነካኝና የአባቴ ብሩካን አገልግሎት እኮ ሰው በደል ነው። እናት የአባቴ ብሩካን እርጉዞችን እየዘነጠለ ደም እያፈሰሰ ህፃናትን እየገደለ ወንዶች፣ ጎልማሶችን፣ እናቶችና አባቶችን ለ13 ዓመት እየገደለ ደም እያፈሰሰ። ሁለተኛ የአሕዛብ ንጉሥ ነው። ሶስተኛ ጣዖት አምላኪ ነው። ይሄ ሰው በመግደል አገልግሎት፣ ይሄ ሰው ጣዖት አምላኪ ሆኖ፣ ይሄ ሰው የአሕዛብ ንጉሥ ሆኖ እናንተ የአባቴ ብሩካን በመግደል አገልግሎት ሪዋርድ ካለ በመግደል አገልግሎት አገልግሎት ተብሎ ግብፅን የሚያክል ሀገርን የሚያክል ደሞዝ ከሰጠው አትሌሽያ የጸሎት አገልግሎት የምታገለግለው አገልግሎት የማዳን አገልግሎት ነው። የማዳን አገልግሎት ከመግደል አገልግሎት እንዴት የላቀ ሪዋርድ ደሞዝ አይኖረውም። ሃሌሉያ። ሚውት አድርጉና እግዚአብሔርን አመስግኑ ባካችሁ። ሃሌሉያ። ማዲያዳ ሚውት አድርጉና እግዚአብሔርን አመስግኑ እስኪ ለዚህ ጌታ። እናንተ የአባቴ ብሩካን ዛሬ ለእናንተ በዚህ ሌሊት ላይ ላላችሁ ለእናንተ ጊዜያችሁን ለልጆቻችሁና ሚስት ለባል ባል ለሚስቱ ጊዜ መስጠት ሲገባችሁ ደግሞም ለስጋ የሆነውን እንቅልፍ ይህ ሰዓት በጣም ከባድ ሰዓት ነው። ይህን መስዋዕት አድርጋችሁ ጌታን እያገለገላችሁ ላላችሁ በመግደል አገልግሎት እንደዚህ ሪዋርድ ካለ ጣዖት አምላኪ ነው። እርግዞቹ እየዘነጠለ እየገደለ ደም እያፈሰሰ ሪዋርድ አለው ብሎ ግብፅን የሚያክል ሀገርን የሚያክል ሀብት ከሰጠ ደሞዝ አድርጎ ከሰጠ እኔና እናንተ እኮ የምናገለግለው አትሌሽያ ጸሎት አገልግሎት እኮ የሚያገለግለው እኮ የማዳን ወንጌል የማዳን አገልግሎት እኮ ነው የሚያገለግለው። እንዴት የማዳን አገልግሎት ከመግደል አገልግሎት እንዴት የላቀ ሪዋርድ አይኖረውም? እግዚአብሔር 10 ዓመት የ13 ዓመት የእናንተ 10 ዓመት እኮ ነው። ለ13 ዓመት ሲያገለግል አገልግሎት ተባለ እኮ። ጸጉሩ ተላጭቶ ጫነው አገልግሎት ተባለ። በመግደል አገልግሎት ተባለ። አይገርማችሁ? ለዛም እንኳን ሪዋርድ አለው ተባለ። እኔና እናንተ ግን የምናገለግለው አገልግሎት ዋያ ታሳቆቆቼያ የማዳን አገልግሎት ስለሆነ ወደ ሲኦል ከምናጠቅ አገልግሎት ስለሆነ ከአጋንንት ስርዓት የምናጠቅ አገልግሎት ስለሆነ እንዴት ይሄ አገልግሎት ከመግደል አገልግሎት ሪዋርዱ ብድራቱ እንዴት የከፋ አይሆንም? ጽኑ አገልግሎት አስገለገለ። ራሱ ሁሉ የተላጨ ጫንቃ ሁሉ የተላጠ ሆነ።
ነገር ግን በሏ ስላገለገል አገልግሎት እሱና ሰራዊቱ ደሞዝ ከጥሮስ አልተቀበሉ። እንዲሁ የግብፅ ምድር ለባቢሎን ንጉሥ ለናቡከደነፆር ሰጠዋለሁ፣ ብዛቷንም ይወስዳል፣ ምርኳንም ይማርካል፣ በዝበዛዋን ይበዘብዛል። ይህም ለሰራዊት ደሞዝ ይሆናል፣ ስለ እኔ ሰርቷልና። ዋው 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 ዋው! የምድራዊ ንጉሥ እኮ ነው ስለ እኔ ሰርቷል ያለው። የምድራዊ ንጉሥ የሰማያዊ ንጉሥ እኮ አይደለም ያለው። የምድራዊ ንጉሥ ስለ እኔ ሰርቷል እኮ ነው ያለው። ስለ እኔ ነው የሰራው። እኔና እናንተ እኮ ስለ ላይኛው ጌታ እኮ ነው ያገለግል ያለ ነው። እናንተ በምድርም በሰማይ ብድራት ስላለው አገልግሎት ዋው 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 ዋው! ስለ እኔ ሰርቷልና አገልግሎቱ ደሞዙ የግብፅ ምድር ሰጥቼዋለሁ። ሀገርን እኮ ልክ ይህን አሜሪካን ሀገር ስረግጥ እንደዚህ አልኩኝ። ጌታ ወይ አሜሪካን ሀገርን 50ውን ስቴትን ላቲን አሜሪካን፣ ኖርዝ አሜሪካን ጌታ የዘላለም አምላክ ሆይ ህፃናት፣ ወጣቶች፣ ወጣቶችን፣ ጎልማሶች፣ እናቶችና አባቶችን፣ ዲሞክራቲኮችና ሪፐብሊካኖችን አልኩት ጌታ፣ ድራጊስቱን፣ ሆሞሴክሱዋሊቲና ሌዝቢያኑ በተለያየ ስርዓት ያለውን እሱን አልኩት ጌታ ደሞዝ አርገስተኛ አልኩት። የአምሳውንም ስቴት አለቃውን ገዢ ደሞዝ አርገስተኛ አልኩት። ማቲያት አሳቆባቴ ጋር አምሳውንም ስቴት ደሞዝ አርገስተኛ አልኩት። ዲሞክራቲኮችን፣ ሪፐብሊካኖችን ደሞዝ አርገስተኛ አልኩት። በተለያየ ስርዓት ውስጥ ያሉትን በድራግ የታሰሩትን እነሱን ደሞዝ አርገስተኛ አልኩት። ከዚህ በኋላ አልኩት ጌታን አጋንንት ጮት አልልም። ገና ስቆ መጫጫት አለበት። ይገርማቸዋል። ልክ እኔ ስለ ሀገር እየጸለይኩኝ ጉባኤ መካከል አጋንንት ጮሃል። እኔም ጸልቆ ስለ ሀገር እኮ ነው። ለምን ከዚህ በኋላ ግሪኮች ጥበብን ይሁዳኖች ምልክት ይሻሉ ይላል። ከዚህ በኋላ የምልክት አገልግሎት ካልሆነ በስተቀር ሁን ሰው በሚራክል ካልሆነ ስፔሻሊ አረቦች ሁን በታላላቅ ሚራክል በፎክስ ሚራክል ካልሆነ በስተቀር ጌታ መምጣት አይችሉም። ሁለተኛው ደግሞ ሊትራሊ ኢሳ አልመሲህ ሊገለጥላቸው ያስፈልጋል። ሊትራሊ ማለት ነው ወደ ጌታ እንዲመጡ። አሁን ደንቆሮ መስማት አለበት፣ ዲዳ መናገር አለበት፣ ሙታን መነሳት አለበት፣ ዊልቸር ከዊልቸር ሰው መነሳት አለበት፣ ከአንቺ መጣል አለበት። ለምን የመጨረሻው ዘመን ደርሰናል። ሪቫይቫል ሲመጣ ነው ይሄ ነገር የሚሆነው። አሁን ከዚህ በኋላ የሚራክል አገልግሎት ካልሆነ በስተቀር ማንም አይሰማችሁ። ባለቤቴን አሳደገቻት ታላቅ ታይሞቶቹ በጡት ካንሰር ነው። ሁለተኛ ታይሞቶቹ በጡት ካንሰር ነው። ሶስተኛ ጡት ካንሰሩ እኔ ባለቤት ላይ ታየ። ዘር ማንዘሯን በጡት ካንሰር ግማን የገደልክ የኔም ባለቤት አትገላትም ብዬ በዛው ጀመረ። 131 ነው የደረሰው። አሁን ክብሩን እሱ ይውሰድ። ሰምታችኋል። ሳውዝ አፍሪካም እዚህም አሜሪካን አረብ ሀገርም ሰምታችሁ ታላላቅ ስራ ጌታ እየሰራ ለምን በሚራክል አሁን መስተቀር ከዚህ በኋላ አገልግሎታችን ዋይ ዘር ወስደ ነው ጌታ ዋይ የሚራክል አገልግሎት ነው መገልገል ያለብን ከዚህ በኋላ እናት አባቴ ሆነ ደግሞም ይሄ አክሊሻል የጸሎት አገልግሎት ነው ትላልቅ ስራ የሚሰራው ሪቫይቫል የሚነሳው ከዚህ ነው። ይሄን ወቁ። ከዚህ በኋላ 10 ዓመት አገልግላችሁ የደከማችሁ ያዘላችሁ ለእናንተ ምስቃል አለኝ። ብድራታቸው በኔ ዘንድ የታሰበ ነው በላቸዋል የመንፈስ ቅዱስ ዋ ሙሴ ብድራቱን ትኩር ነው ተመለከተ ይላል። የሙሴ ብድራት እኮ የሙሴ ዴስቲኒ እኮ ከነአን አይደለም። ከከነአን ባሻገር ብድራት ያየው ሙሴ ብድራቱን ነው። የጌታ ብድራት ወይም ደሞዝ የሚባሉት 5 አክሊሎች ናቸው። የማይጠፋ አክሊል አንደኛ ቆሮንቶስ 9:25-27 የደስታ አክሊል አንደኛ ተሰሎንቄ 2:19 ሶስተኛ የጽድቅ አክሊል ሁለተኛ ጢሞቴዎስ 4:8 ሁለተኛ የክብር አክሊል አንደኛ ጴጥሮስ 5:4 የሕይወት አክሊል ራዕይ ምዕራፍ 2:10 የኔና የእናንተ ደሞዝ አክሊል ነው። ሃሌሉያ! ከአክሊል አንጎድልም። ምድራዊም በምድራዊማ 100 እጥፍ ነው። በሰማያዊ የኔና የእናንተ እኮ ብድራት ነው። እንደ እግዚአብሔር ያለ ማንም የለም። ኢየሱስ ክርስቶስ ጌታ አሜን። ሃሌሉያ! ስለዚህ እግዚአብሔር ከአክሊል አይጎላችሁም። እናቴ አባቴ ብሩካን አሜን። የምንጠቅረው የታሪክ ጌታ መሆኑን የፍትሃዊ አምላክ መሆኑን እግዚአብሔር ሰውን እንኳን በዓላማው መጠቀም ያሳያል። እግዚአብሔር ብድራትን ይከፍላል። ለዚህ እንኳን ለገደለው ሰው ለገደለው እንኳን እግዚአብሔር ብድራትን ይከፍላል። አይገርማቸው? እንኳን ለማዳን አገልግሎት ለምናገለግለው እንኳን አክሌሽያ 10 ዓመት በዚህ አገልግሎት ስንቶች ናቸው ዳራቸው የቀጠለው? ስንቶች ናቸው ወደ ጌታ ያመጡት? ስንቶች ናቸው የተጽናኑት? ስንቶች ናቸው ደሊቨር የሆኑት? ስንቶች ናቸው የተፈወሱት? እዚህ በ10 ዓመት ውስጥ የስንቶች ጥያቄን የተመለሰውና የአባቴ ብሩካን እዛ እንኳን ለመግደል አገልግሎት ብድራት አለው አለ እግዚአብሔር። ለምን? የብታ አምላክ ስለሆነ እሱ ያቱ መስቀል ላይ ፍቅርና ጀት የተገኘውን ፍትን የተገናኙት
ይህ ትንቢት በ27ኛው ዓመት ከኢየሩሳሌም ምርኮ በኋላ ነው የተነገረው። ይሄ ናቡከደነፆር ጥሎ 33 ዓመት ነው ያገለግለው። ለዚህ አገልግሎት ነው እንደ ዋጋ ግብፅን አድርጎ የሰጠው። እንግዲህ አስቡ እናንተ የአባቴ ብሩካን። እግዚአብሔር ዓላማውን እስራኤል ብቻ ሳይሆን አሕዛብን መጠቀም ይችላል ጌታ መሳሪያ አድርጎ። እግዚአብሔር የታሪክ ጌታ ነው። አማኞችንም አማኝ ያልሆኑትም ይጠቀማል ይችላል። እሱ ዓላማው ይህ የምህረት ሳይሆን የፍትህ እርምጃ ነው። ግብፅ እንድታደርጋቸው እንደ ዋጋ ሰጣቸው። ለዚህ ለመግደል አገልግሎት የተሰጠው እንግዲህ አስቡ። እግዚአብሔር አገልግሎትን ይመዝናል። ነገር ግን ደሞዝ ሁል ጊዜ መዳን ባይሆንም ግን ብድራት ነው ደሞዝ። አይገርማችሁ? ለዚህ እንደዚህ አድርጌ ላጠቃ እናንተ አባቴ ብሩካን፣ እግዚአብሔር ብድራትን ይከፍላል። ብድራትን ይከፍላል። እኔ ገረመኝ። ይሄ ቃል ሲመጣ ውስጥ የተናወጠ ይሄንን ንገራቸዋለኝ። እኔ ብድራትን የሚከፍል አምላክ ነው በላቸዋለኝ። እኔ አሁን አልመሰለኝም። ልጆችን አሜሪካን ሀገር በዶላር አስተምራለሁ ስለ አልገባኝም። እግዚአብሔር ብድራትን ይከፍላል። ገጠር ለገጠር 547 ያደረኩት እንግዲህ አስቡ። ሁሉም ቸርች ይዘጋል። ከቤተክርስቲያን በት ጋር ነው የማደርገው። ስታዱ ላይም ደረገው ፕሮግራሙ ታውቃላችሁ ሁላችሁም። እና ስለዚህ እግዚአብሔር ልጆችን አሜሪካን ሀገር አስተምራቸዋለሁ አለ። አልገባኝ። አሁን ሶፍትዌር ኢንጂነሪንግ እና ሜዲሲን ነው እያጠኑ ያሉት ሁለቱ። የሚቀጥለው ዓመት ይመረቃሉ። ብሩን ሲውሰድ እግዚአብሔር ብድራትን ይከፍላል። ብድራትን ይከፍላል። የአባቴ ብሩካን። ስለዚህ ዛሬ እንደዚህ ብዬ ነው ሀሳቤን የምጠቅልለው። ከዚህ ክፍል ምንድን ነው የምንማረው? እግዚአብሔር ማንንም ቢሆን ለዓላማው መጠቀም ይችላልና እግዚአብሔር ደግሞ ለተጠቀምበት ሰው ደግሞ ሪዋርድን ይከፍላል፣ ደሞዝን ይከፍላል። ሀሳብ ንጉስ ሆኖ አይገርማችሁ? ሀሳብ ንጉስ ሆኖ በመግደል እንኳን ብድራት አለ አለ። እኔና እናንተ እኮ በማዳን አገልግሎት ውስጥ እኮ ነው ያለነው። እናቴ አባቴ ብሩካን አምናለሁ። እግዚአብሔር ዛሬ ላዘነች ነፍስ፣ ለቆዘመች ነፍስ እግዚአብሔር ብድራትን ከፍላለሁ እያለ ነው። እህቴ እግዚአብሔር ብድራት አለው። ወንድሜ እግዚአብሔር ብድራት አለው። እኔ ምስክር ነኝ። እናንተ አባቴ ብሩካን እኔ ምስክር ነኝ። ጌታ እንዴት አድርጎ ምዝዝ አድርጎ አውጥቶ አሁን ለፒኤችዲ 5 ሳንቲም የሚከፍሉ የለም። ራሱ እግዚአብሔር የዘረጋልኝ ክብሩን እሱ ይውሰድ። ለልጆችም እንደዚሁ ወገኖቼ ታውቃላችሁ፣ እግዚአብሔር እጅ ሁላችሁ ያያችሁ ናችሁ። ቀላል ነገር እንዳይመስላችሁ። አሁንም ይህን ድግሪ ሰጣችሁ እግዚአብሔር ስለሆነ እንደ አባት የምመክራችሁ አትሌሻ የጸሎት አገልግሎት ብድራቷ በእግዚአብሔር ዘንድ የታሰበ ነው። ደስ ይበላችሁ። እግዚአብሔር ብድራትን ይከፍላል። ደስ ይበላችሁ። ዛሬ የደሞዝ ቀን ነው። አምናለሁ ከዚህ በኋላ በደም ስሙኝ 2026 ባለውበት አቆጣጠር በአውሮፓን አቆጣጠር 2026 2027 2028 2029 30 እነዚህ 5 ዓመታቶች የካሳ ዘመን፣ የበቀል ዘመን፣ የፍርድ ዘመን ነው የሚሆንብን እነዚህ 5 ዓመታቶች። ምክንያቱም ይሄ 5 ዓመታቶች አለ መንፈስ ቅዱስ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። የ10 ጥያቄ፣ የ10 ዓመት ጥያቄ፣ 15 ዓመት ጥያቄ፣ የ5 ዓመት ጥያቄ፣ 3 ዓመት ጥያቄ የሚመለስበት ከዚህ በኋላ ያሉ ዓመታቶች በሙሉ በእያንዳንዳችሁ ቤት ላይ ምስጋና ይሆናል። እግዚአብሔር ለልጆቻችሁ ባጀትን ያዘጋጃል። እግዚአብሔር ለልጆቻችሁ ባጀትን ያዘጋጃል። እግዚአብሔር አሜን። ምክንያቱም እግዚአብሔር አዋቂ ስለሆነ አባቴ እንዲህ ያለኝ፣ በቃ ብድራታቸውን እከፍላለሁ አለኝ። በቃ 5 ዓመታቶች እመኑኝ፣ ጻፍና ያዙ። አሁን ከዚህ በኋላ አንዳንዶቻችሁ አንድ አካባቢ፣ አንድ ከተማ፣ አንድ ሰፈር፣ አንድ ሀገር ላትኖሩ ትችላላችሁ። ማያ ታሳኮፎች ወደ ቤጋስ ሄሎ፣ ይሰማል? እና እግዚአብሔር ከዚህ በኋላ እናንተንም ራሱ እንደ ጨው ይበትናችኋል። በዚህ ፕላትፎርም ላይ የሚሳተፉ በሙሉ በሄዱበት ቦታ ላይ ሁሉ የበረከት ምክንያት ነው የሚሆኑት። አሜን። የበረከት ምክንያት የሚሆኑት አንደኛ ፍሮንት ፔጅ ላይ ካውንተር ላይ ነው የሚሆኑት። ቀዳሚ ነው የሚሆኑት። አሁን የደሞዝ ጊዜ ነው። ሃሌሉያ! የደሞዝ ጊዜ ነው። እግዚአብሔር በልጆቻችሁ ይክሳችኋል። እኔ ምስክር ስለሆነ እዩ በልቤ ውስጥ ያለውን ነገር ሁሉ ፈጽመሃልና ልጆች በሳይዝ ዙፋን ላይ እስከ 4 ድረስ ይቀመጡ እኮ ነው ያለው። የልቤን ሐሳብ ፈጽመሃልና ነብዩ ሕዝቅያስም የእግዚአብሔር ሐሳብ ያስቀየረበት ይሄ ነው። በፍጹም ቅንነትና በፍጹም ሐሳብን ያንተን ሐሳብ አገልግዬ እንዳለፍ የቀደመው ነገር ታይ ዘንድ ነው ያለው።
ያው እግዚአብሔር ለዛው ነቢይ ሐሳብ ተቀይሮ መጣ። ነቢዩ ሕዝቅያስ ስማ፣ አትሞትም፣ እንባህን አብሻለሁ፣ ጸሎትን ሰምቻለሁ፣ በዕድሜ ላይ 15 ዓመት ጨምሬልሃለሁ፣ ታላቅ ምሬት ለደህንነት ይሆናል። ምርር ያለበት ነገር ወደ ድነት ተቀየረለት። እግዚአብሔር ይችላል። እንባ የሚታበስበት ቀን እነዚህ 5 ዓመታቶች አባቴ የምድረ በዳ ጓደኛዬ፣ በምድረ በዳ ያገኘኝ የብላቴኔቴ ጓደኛ፣ እዚህ ፕላትፎርም ላይ ያሉትን ቅዱሳንን ይዤ ወደ ጸጋው ዙፋን በእምነት ቀርባለሁኝና አባቶይ በዚህ ምሽት ደግሞ አልከን ጌታ የዘላለም አምላክ 34ቱን ኦንላይን ላይ ያሉትን እግዚአብሔር እነሱና የእነሱን ነገር ይዤ ወደ ጸጋው ዙፋን በእምነት ቀርባለሁኝና አንተ ጻድቃን መንገድ የምታቀና ጌታ፣ ጎዳናን የምታቀና ዘመንን የምታቀና አንተ ስለሆንክ ጌታ ሆይ ዮናስ እንዲህ አለ፣ ነፍሴ በዛለች ጊዜ እግዚአብሔርን አሰብኩት፣ ጸሎቴ ወደ ቅዱስ መቅደስ ገባች። ከንቱነትና ኃጢአትን የሚሰሩ እነሱ ምሕረታቸውን ትተዋል፣ እኔ ግን በምስጋና ቃል እሰዋላለሁ እንዳለ አባቴ የምድረ በዳ ጓደኛዬ፣ በምድረ በዳ ያገኘኸኝ የብላቴኔቴ ጓደኛ፣ አሁንም ጌታ ሆይ ነፍሳችን በዛለችበት ጉዳይ ላይ አንተ ጣልቃ እንድትገባ እንደዚህ ያለ ጌታ ሆይ ዳዊት እስከ መቼ ነፍሴ ማክራለሁኝ አለ። ነፍሴ ስለምታስጨንቂያ ስለምትተውክኛለሽ እግዚአብሔር እስኮ ባለውለታሽ ነው፣ እግዚአብሔር አመስግኝ ብሎ ከነፍሱ ጋር ተነጋገረ። እግዚአብሔር ዘላለም አምላክ ሆይ ነፍስን የምታሳርፍ የነፍስ ጥያቄ በዓለም ላይ ያለውን ሰው ሁሉ ቢሰበሰብ የነፍስን ጥያቄ ሊመልስ ስለማይችል አንተ ግን መንፈስ ቅዱስ ግን በማይክሮ ሰከንድ ግን የነፍስን ጥያቄ የምትመልስ አንተ ስለሆንክ እናንተ አባቴ ብሩካን ልብ ከወደቀ ልብ ለማቅናት ዘመናት ይፈጃል፣ የሰው የልቡ ሐዘን ዘመኑ ሁሉ ያስረዝምበታል ስለሚል አቤቱ ጌታ ሆይ ለወደቀ ነፍስ ባቤል ልቧ ለወደቀች ነፍስ አሁን አንተ ጣልቃ እንድትገባ፣ ልዑሉ ጣልቃ እንድትገባ፣ ንጉሥ ጣልቃ እንድትገባ፣ ጉዴ ጣልቃ እንድትገባ፣ አሁን በጥያቄዎቻቸው ላይ እግዚአብሔር አንተ ጣልቃ እንድትገባ አቤቱ ጌታ የዘላለም አምላክ ሆይ ላዘነች ነፍስ ጌታ ሆይ በበሽታ ሰቃይ አንድ እህት አለች፣ ማጥያ ታሳቆቦች ሄዲያ በበሽታ የተሰቃየች አለች ሴት እህት አያለው። መንፈስ ቅዱስ እኔ ጣልቃ ገባለሁ አለኝ። ደዌያችንን ተቀበለ፣ በመደረቡ ቁስል ተፈወስን ይላል። ሃሌሉያ። ብቻ ተናገር፣ ብላንቴና ይፈወሳል። ደግሞ እዚህ መሃል 4 ወንዶች 3 ሴቶች አላችሁ። ከተማን ለቃችሁ ለመዘጋጅ ተዘጋጅታችኋል። ሳውዝ አፍሪካ ላይ ከተማን ለቃችሁ ለውጥ አዘጋጅታችኋል። ኢየሱስ ክርስቶስ ጌታ ነው። ጌታ እኔ በክብሬ እኔ በራሴ ሃሌሉያ በጸና እጁ እስራኤላውያን ከግብፅ ሀገር እንዳወጣሁ ሲወጡም ብርና ወርቅ ይዘው እንደወጡ ሃሌሉያ፣ ሲወጡም ደግሞ ቀን በደመና ልጅ በሰዓት አምድ እየመራኋቸው መንገድ ላይ ካለው ባህሩን እየከፈኩ ያሻገርኳቸው፣ አሁንም አለኝ እኔ ሳወጣችሁ መንገዳችሁ ላይ ቀና እንዲሆን ጠብቁኝ፣ እኔ ጊዜ አለኝ አለ መንፈስ ቅዱስ። ጠብቁኝ እንዳትቀድሙኝ በላቸው አለኝ። እኔ ጊዜ አለ፣ ጊዜ ደርሷል አለኝ። እንዴት አድርጌ በበረከት በስደት እንጂ በማለት በምሬትና በሐዘን በለቅሶ አትወጡም፣ በክብር ግን ከዛ ወጣችኋለሁ አለኝ መንፈስ ቅዱስ። ለእኔ ዋጋ ከፍለዋልና አለኝ። በተለይ አንድ ወንድም ዕጣን ሁሉ ሸክፈሃል፣ ሁሉ ነገር ጨርሰሃል፣ ጠብቀኝ እኔ እመጣለሁ ብሎ አለኝ መንፈስ ቅዱስ። ወደ ኢትዮጵያ መለስ የሚያታሰባችሁ አላችሁ፣ ጠብቁኝ። ይሄ ነገር ይሄ ማዕበልና ወጀው የሚታይ ነው። እኔ እኮ እናንተን የማስመልጣችሁ ከማይታይ እኮ ነው። የሚታየው እኮ ቀላል ነው፣ የማይታየው እኮ ነው ከባድ ብላችኋል መንፈስ ቅዱስ። የሚታየው የተገለጠ እኮ ነው። ተገለጠ ደግሞ የተገለጠ መልስ አለው። እና የታደርኳቸው ያሉት ካልተገለጠው ከተሰወረው ከማይታየው ከመናፍስቱ ዓለም እኮ ነው የጠበኳቸው ያሉት። እኔ አምላክ ሁሉን ቻይ አምላክ ስለሆንኩኝ ጠብቁኝ። ቻችሁ ወደ ሰፊ ስፍራ አውጣችኋለሁ። ወደ ካናዳ፣ ወደ አሜሪካ፣ ወደ አውሮፓ የምትወጣላችሁ ከዚህ በኋላ ልጆቻችሁንም በበቀል አለኝ እኔ ራሴ ባጅት በጅቴ ማስተምረውን እኔ በላቸዋለኝ። አሜን። ልበቀል ዘጋጅቻለሁኝና ይህንንም ማድረገው በእናንተ ላይ ስለሚጠራው ስሜ ስለሆነ፣ ምክንያቱም ቃሉ ሲናገር በእናንተ ላይ ስለሚጠራው ስም ስል ራራሁላችሁ ላይ በነቢዩ ሕዝቅኤል ላይ ራራሁላችሁ። እግዚአብሔር በእኛ ላይ ስለሚጠራው ስም ይራራል። አባቴ ውዴ ኤልሻዳይ አዱናይ። አዎ ሁኔታው ከባድ ነው። ምን ሊሰራ ነው? ምን ሊበላ ነው? ግን አንተ ግን ምድረ በዳውን ሄደህ ገነት ማድረግ ትችላለህ። በጦርነት መካከል ውስጥ እንጀራ ማብላት ትችላለህ ጌታ ሆይ። ምክንያቱም ምድርን ሁሉ ያንተ ናት። እግዚአብሔር ሕዝቡም ሁሉ ያንተ ነው። እነዛም ስደትን ያስከተሉ ሰዎች ያንተ ናቸው፣ ያንተ ፍጥረቶች ናቸው ጌታ ሆይ። በማይክሮ ሰከንድ ታሪክን መቀልጠል የምትችል አንተ አይደለህም። ታሪክን ማድረግ የምትችል አንተ አይደለህም።
የአገር እስራኤላውያን የኪዳን ህዝብ እንኳን በዚህ በናዚ ሰከንድ ወርልድ ዋር ላይ 6.1 ሚሊዮን ህዝብ እንደዛ እንደ ዳቦ ቶስት ሲሆኑ ቆዳቸው ተገፎ ላክሲኔሽን ሆኖ የትራስ ኬብራ ሲሰራባቸው እነዛንም እንኳን ሳይቀር ጌታ ወይ ዝም ያልክ ይመስላል። ግን ጌታ የዘላለም አምላክ ሆይ ትችላለህ። አንተ በየትኛውም ሁኔታ ውስጥ ማሳለፍ ትችላለህ። አሁንም እግዚአብሔር ሆይ እነዚህ እኮ ክፎች አይደሉም። የሳውዝ አፍሪካ ጎሳዎች ጌታ ሆይ የሳውዝ አፍሪካ ዜጎች ክፉ በክፉ ሀሳብ ሲያዝ ነው ክፉ የሚሆነው። አሁንም አይምሯቸውን ተጠቅሞ እግዚአብሔር ምድራቸውን ለማስጠላት ነገራቸውን ለማስጠላት በመናፍስቱ ዓለም ላይ እግዚአብሔር ሆይ አይምሯቸውን እያል ተቆጣጥሮ ስደተኞችን እያስጨነቅ ያለውን ስፒሪት በኢየሱስ ክርስቶስ ስም አርደዋለሁ። በተንሳበት ላይ አርደዋለሁ። 9 ፕሮቪንስ ልቀቅ፣ ሎኬሽኖች ልቀቅ። አትችልም። ባብና ግንጥ ስለቱ በጥራት አይሁ ላይ ስልጣን ሰጥቻችኋለሁ። የሚጎላችሁ ነገር አንዳች ነገር የለም ተብሎ ጻፈ። ጌታ ሆይ ባብና ግንጡ ልንለቅ በሰማይ በምድር ስልጣን ሰጥተናል። የልጅነት ስልጣን አለንና ሳውዝ አፍሪካ ምድሪቱን አኬልዳማ ሊያደርግ ምድሩን ሊያስጨንቅ ይወጣ በዝሉና ታንቤሎች በሌሎችም ደግሞ በሚታይና በማይታይ እየሰራ ያለ በጌታ በኢየሱስ የዲያብሎስ ስራ ፍርሰት የእግዚአብሔር ኪዳን ተገለጠ። ስራችሁን ሊያፈስ በተገለጠው በጌታ በኢየሱስ እቅድና ፕላናችሁ ይፍረስ። ኔትወርካችሁ ይበጣል። ቋንቋችሁ ይደበላለቅ። ዙፋናታችሁ ይቀልበጥ። መሰዊያችሁ ይሰንጠቅ። መታሰቢያችሁ ይነቀል በኢየሱስ ክርስቶስ። በቡ ላይ የሚነሳውን ወገቡን ውጋው። የሚጠሉትም አይነሱ። የእጆቹ ስራ ሁሉ ባልተጻፈ እነዚህን ቀኖች ሰዎች ተጠቅመህ አእምሯቸውን ተጠቅመህ ስደተኞችን እንዲያስጨንቁ እያደረግ ማዲጋንታን ጆድ ያዙባ በስንት ጉዞ በስንቦትና ሞት መካከል ስንት ባህር አቋርጦ ስንት ጫካ ስንት አውሬ አቋርጦ መጥተው ጌታ ሆይ እነሆ እንጀራ አደርግማ አገኘው ብሎ ቤተሰቦቼን አሳልፋለሁ ብለው ጌታ ሆይ እየሰሩ ያሉ ወንጀሎች እንኳን አይደሉም። ሎኬሽን ውስጥ በብረት ውስጥ አፍነው እዛው ትድቤት የተጠቀሙ እዛው እየሰሩ ላሉ እንደዛ ለሚበላ እንጀራ እንኳን ጌታ ሆይ አቤቱ ባራ አንተ ጣልቃ ግባ። ለሁሉ ጣልቃ ግባ። ጀሩ ንጉሥ ጣልቃ ግባ። በሎኬሽኖች ላይ አንተ ጣልቃ ግባ። በፕሮቪንሶች ላይ አንተ ጣልቃ ግባ። ለሁሉ ጣልቃ ግባ። አሜን። ህዝቡን አንተ ሰልፍ የሰጠ መንግስታቶችንም አንተ አስነሳ። ፓርላማውን አስነሳ ስለ ስደተኛው። ምክንያቱም ስደተኛው እንዳታስጨንቀው አንተ ስደተኛ በሆንክ ጊዜ እነሱም አንተን ተቀብሏልና ስደተኛውን አታስጨንቀው ጽፏልና በኢየሱስ ክርስቶስ አንተ ጣልቃ እንድትገባ ለሁሉ ጣልቃ እንድትገባ ቻሉክስ ጣልቃ እንድትገባ ውዴ ጣልቃ እንድትገባ ኤልሻዳይ አባቴ ይናገረኛል። በዚህ በአክሌሽያ ጸሎት አገልግሎት ላይ ከዚህ በኋላ ገመድ ጉተታ አይሆንም አለኝ። አይሆንም። የታገላቸው ትግል ከዚህ በኋላ ላይ ታገላቸው አለኝ። ማታታታታ 10 ዓመት ሙሉ በማናችሁ ጉልበትና አቅምን የቆመው እኔ አይደለሁም እንዲያቆምኩት እኔ አይደለሁም እዚህ ያደረስኩት እኔ አይደለሁም የሰጠኋችሁ። ማቲያታስ ከዚህ በኋላ ትግል አይኖርም በላቸው አለኝ። ትግሉ በቃ እንደ ገመድ ጉተታ አይነበርና እንደዚህ እናርገው፣ በዚህ ለወጥ ይቀየር፣ እንደዚህ ሁን ማዲጋንቴን ቼዲያቶ ፋሳክራዳናፋዲ ቢጋስ አባቴ ግን አለኝ እኔ እኮ ነኝ የሰጠኋችሁ። እኔ ነኝ እኮ በዚህ ጉዳይ ላይ ማዲጋንታን ጃምሰሩበትን አክሽን ፕላን ስትራቴጂ ፕላን ሰጠኋችሁ እኔ ነኝ። ከዚህ በኋላ የገመድ ጉተታ አይሆንም አለኝ። እንዳንድ ሰው ሆነው ወጥተው ይጠይቁኛል። እኔም ይሄን ፕላትፎርም ገና ማነጋገሪያ ያላደረገው ነው። አሁን የደከማችሁትን ድካም ብድራቱን በምታገኙበት ሰዓት ላይ መጓተት አይሆንም አለኝ። አይሆንም ከኔ ጋር እንዳትተላለፉ አይሆንም። እኔ ነኝ የሰጠኋችሁ፣ ሰው አይደለም። አሜን። ያንዳንዳቸውን ለአንተ አድራ አሳልፌ ሰጠው፣ ለጸጋው ቃል አድራ አሳልፌ ሰጠው። እኔም ባሪያን በመልካም አስበኝ አባብዬ። እህቶቼን ወንድሞቼን ለአንተ አድራ አሳልፌ ሰጠው። የእስልምና እምነት ተከታዮችን ኢማሞችን፣ ሼኮች የተባረኩ ይሆኑ። የኦርቶዶክስ እምነት ተከታዮች ቀሳውስቱ፣ ጳጳሳት፣ ዲያቆናት የተባረኩ ይሆኑ። የፕሮቴስታንት እምነት ተከታዮች ጌታ ሆይ ፓስተሮች፣ ወንጌላውያን፣ እግዚአብሔር ቄሶች፣ ሐዋርያት፣ ነቢያት፣ ዘማሪያኖች የተባረኩ ይሆኑ። ሕፃናት፣ ወጣቶች፣ ጎልማሶች፣ እናቶችና አባቶች የተባረኩ ይሆኑ። የሳውዝ አፍሪካ መንግስት ፓርላማው የተባረኩ ይሆኑ። ሚኒስትሮች የተባረኩ ይሆኑ። ይህም ስደት እያደረጉ ያሉትን ምክንያቱም ባርኩ እንጂ አትራገሙ ስለሚል
ባረኩ ይሆኑ። አንተ በማይተሰገን ጣልቃ ገብተህ ታላላቅ ነገር ማድረግ የምትችል አንተ ስለሆንክ ምድሪቱን ለአንተ አሳልፈን ሰጠን። ከምባታውንም ሀዲያውንም ሌሎችንም ጎሳዎች ሁሉ ለአንተ አድራ አሳልፈን ሰጠን። በነዛ በአያቶቻቸው የሰራው ያ የወንጌል አጀንዳ አቤቱ ጌታ የዘላለማ ምናልባት ቀሎ ቢሆን በእነሱ እጅ ቀሎ ቢሆን ግን ስለገባላቸው ለአባቶቻቸው ለአያቶቻቸው ስለገባው የቃል ኪዳን ስትል እንድትራራ ጣልቃ እንድትገባ ከእነሱ ጽድቅ ባታገኝም እውነት ባታገኝም እነሱ ቢያሳዝሩም ጌታ የዘላለም አምላክ ያልከው እኮ እዩ በልቤ ውስጥ ያለውን ነገር ሁሉ ፈጽመሃል። ልጆች በሰማይ ዙፋን ላይ እስከ አራቱ ሲቀመጡ እኮ ነው ያልከው። እግዚአብሔር አባቶቻቸው አንተን ልብ ፈጽመው አንተን ልብ አገልግለው አልፈዋልና ስለነሱ ስትል እንድትራራ ጣልቃ እንድትገባ በዛ ውስጥ ያሉትን ወንጌላውያን ቤተ ክርስቲያን ፓስተሮችን አሁን ደግሞ እግዚአብሔር የደረሰውን ነገር አይተው ወደ አንተ የሚመለሱበትን አቅም ጉልበት እንድትሰጣቸው አቤቱ የንስሐ ሕይወት እንድትሰጣቸው መመለስ እንዲሆንላቸው ምልክት እንዲሆንላቸው ከዚህ ምልክት የተማሩ እንዲሆኑ እግዚአብሔር ዘላለም አምላክ ሆይ እንድትራራላቸው ወንድም ከወንድሙ እየተገዳደለ ወንድም ወንድሙን እያስገደለ አቤቱ ጌታ ሆይ ይሄ ክፋት ይሄ ነገር ይሄ ቢያመጣም አንተ ግን ጣልቃ እንድትገባ እንድትራራ ጌታ ሆይ በእነሱ ስለሚጠራው ስም በአያቶቻቸው ስለሚጠራው ስም በአባቶቻቸው ስለሚጠራው ስም እንድትራራ በጌታ በኢየሱስ ክርስቶስ በጎ ፍቃድ ይሁን። በትንሣኤው ጉልበትና ኃይል በጎ ፍቃድ ይሁን። ክርስቶስ ከሙታን ባስነሳው በአብ በብርታት ጉልበት በጎ ፍቃድ ይሁን። እንወድሃለን፣ እናመሰግናለን። ሌሊታችን ቀናችን ሁሉ በአንተ የተያዘ ይሁን። ስለ ሁሉ ተመስገን። በስመ አብ በስመ ወልድ በስመ መንፈስ ቅዱስ አንድ አምላክ አሜን። አሜን። እግዚአብሔር ይባርክ። አሜን።